ከጥቂት ዝምታ በኋላ ቦስ ወሬውን ቀጠለ። እኔ ግን የአዳም ጥሩነት ተጋባብኝና በአጭር ጊዜ ውስጥ አስቀያሚ የሚባሉ ነገሮችን ተውኩኝ። ከዛም በሁለተኛው ዓመት አዳም ፍቅር ያዘው። ያኔ ደግሞ አፍቃሪነትን ከሱ ተማርኩኝ። አዳም ላንቺ ብቻ ሳይሆን ለኔም የህይወት አስተማሪ ነው። ጥሩ አርገሽ ገልጸሽዋል። እሱን በማግኘቴ በጣም ተጠቅሜያለሁና ደግሞ አንቺን በእሱ አማካኝነት ፈጣሪ ሰጠኝ አለና ጎትቶ አቅፎ ደረቱ ላይ አስተኛት። ቦስ ጸጉሯን እያሻሸ ዲናዬ፣ እኔ ለማደርግልሽ ነገር ፈጽሞ እንዳታመሰግኝኝ። እኔ ለአንቺ የማደርገው ሁሉ የግዴታ ውዴታ ነው አለ። ከዲና የሚፈሱ የእንባ ዘለላዎች የቦስ ደረት ላይ አረፉ። ቦስ ዲናን ቀና አድርጎ ለምን ታለቅሻለሽ? ከዚህ በኋላ እንባሽን ፈጽሞ ማየት አልፈልግም አላት። ዲና እሺ አላለቅስም፣ እንዲሁ እድለኝነቴ ነው በደስታ የሚያስለቅሰኝ አለችው። ቦስ የዲናን ፀጉሮች ሳማቸው፣ ጭንቅላቷን ደጋግሞ ሳማት። ሁለቱም ደስ አላቸው። ቦስ የዲናን እንባዎች ጠራረገላት። ዲና አድማጭ ተመልካቾች አደራ ክፍል 26 ብለን ነበር። ዛሬም እንደሚከተሉ ታሪኩን አስቀጥለዋለሁ። ክፍል 27ን እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቻናሉን ሼር፣ ላይክ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ አመራለሁ። አብራችሁ ቆዩ። ዲና ቦስን በቃ ቦስዬ ተነሳና ለባብስ አለችና ወጣች። ጠዋት 2 ሰዓት ተኩል ሆኗል። ዲና ሔዋን ጋር ሄደችና ውሃ ረጨቻት። ሔዋን ፈገግ ብላ አሁንማ በቃ ለመድኩት እኮ አለቻት። ዲና ሔዋንን አቅፋ ሳመቻትና እህቴ ዛሬ ብታይ ደስ ብሎኛል አለቻት። ሔዋን ምን ተገኘ አለችና አልጋዋ ላይ ተመቻችታ ተቀመጠች። ዲና በደማቅ ፈገግታ ከደቂቃዎች በፊት ቦስን ልቀስቅሰው ብዬ ክፍሉ ውሃ ልረጨው ሄጄ ነበር። ከዛ እሱ ግን አልተኛም ነበር ስትል ሔዋን ለምን አለች። ዲና የሔዋንን እጅ ልክ ቦስ ጣቶቹን እንዳቆላለፋቸው አቆላልፋ ያዘችውና እንዲህ አድርጎ ይዞኝ ልቡ ላይ እጆቻችንን ጫኑ ከዛ ስትል ሔዋን እሺ ከዛ ስቴ አለቻት እየጓጓች። ከዛማ ያው ብላ የተፈጠረው ሁሉ ነገረቻት። ሔዋን በጣም ተደሰተች። እንኳን ደስ አለሽ፣ ደስ ብሎኛል፣ ሁሌም ደስተኛ ሁኝልኝ እህቴ አለቻት። ዲና እሺ እህቴዋ በይ ልብስ ልበሽና ነይ እኔ አዳምን ልቀስቅሰው ብላ ወደ አዳም ሄደች። ክፍሉ ደረሰች። እንደሌላ ቀኑ ለመግባት ግን ፈራች። ንዴት ላይ ቢሆንስ? ምናልባት ብቻውን መሆን ቢፈልግስ? ሰውን ማውራት ባይፈልግስ? እያለች በር ላይ ቆማ ከራሷ ጋር ስትሞግት ሔዋን መጣች። ዛሬ አዳምን ውሃ ስትረጩ እንዴት ሊሆን እንደሚችል ለማየት ነው የመጣሁት አለቻት። ዲና መግባትን ብትፈራም በሔዋን ግፊት ገባች። አዳም ተኝቷል። ዲና ልትረጨው ስትል ሔዋን ተቀበለቻት። ከዛም ዲና እንድትወጣና አዳምን ዛሬ በተለየ መልኩ ልትቀሰቅሰው እንደምትፈልግ ነግራት አስወጣቻት። ዲና ወደ ሳሎን ሄደች። ሔዋን ዲና እንደወጣች በሩን ቆለፈችው። አዳሚ ሁሉ ሲፈጠር ሀገር ሰላም ብሎ ተኝቷል። ሔዋን በቀስታ ሄዳ አልጋው ላይ ወጥታ ተጋደመች። በቀስታ ፀጉር መነካካት ጀመረች። አዳም አሁን ከእንቅልፉ ባነነ፣ ግን ህልም መሰለው። በዝምታ ሔዋንን ማየት ጀመረ። ሔዋን ጠጋ ብላ አይኖቹን ሳመቻቸው። አዳም አሁንም ሰመመን ላይ ነው። ሔዋን በቀስታ ፀጉሩን እየነካካች ለረጅም ሰዓት ተያዩ። ሔዋኔ አላት አዳም። ወይ አዳም አለችው። ከዛ ዝም ብሎ ከቆየ በኋላ አትሂጂ፣ ዝም ብለሽ አብረሽ ቆይ አላት። እሺ አልሄድም አለችና ጠጋ ብላ አቀፈችው። እሱም አቀፋት። ተቃቀፉ፣ በጣም ተቃቀፉ። የሚወዱትን ሰው ማቀፍ ያለውን ደስታ ሁሉም ያውቀዋል። ሰላም የተከበሩ የአዳም ቀኝ እጅ፣ እንደምን አለሽ? እኔ በጣም ደህና ነኝ አለ። ጌዲዮን ነበር። ዲና ምን ፈለግ አንተ የማትረባ አለችው። ጌዲዮን ምንም እንዲሁን አፈቅሽኝ፣ ድምፅሽ እንደመስማት ነው። መቼም አልልሽም። 2 የምነግርሽ ነገሮች አለ። አንደኛው ልክ የዛሬ ሳምንት እኔ ጋር ትመጫለሽ አላት። ዲና በበሸቀ ድምፅ ለምን
አልመጣም በጭራሽ አለች። ጌዲዮን ረጅም ሳቁን ከመዝናናት ጋር አዋስቶ እሱን ለአዳም ብለሽ ታደርገዋለሽ። ያ የማይረባ እስማኤል የተባለ ጠበቃ ስለ እኔ መጫጨረውንም መጽሐፍ ታመጭልኛለሽ። ካለበለዛ እሱንና አንቺን ሞናሊዛውን ሔዋንን አይቶ በማይታወቅ ለጆሮ በሚዘገንን መልኩ እደፋችኋለሁ ሲል ደሞ ያፈቅረኛሽ አላት። ዲና ደንግጣ የምትለው ጠፋባት። ሲገላቸውና ሲያሰቃያቸው በሀሳቧ ቁልጭ ብሎ ታያት። ስልኩ ጆሮዋ ላይ ተዘጋ። የምትሆነው ጠፋባት። ሲገላቸውና ሲያሰቃያቸው በሀሳቧ ቁጭ ብሎ ታያት። ስልኩ ጆሮዋ ላይ ተዘጋ። የምትሆነው ጠፋባት። ይህንን ጭንቀቷን ቤት ውስጥ ላሉት ሰዎች ማጋባት አልፈለገችም። እራሷን እንደምንም አረጋግታ ወደ ቤት ገባች። ቤት ስትገባ ሁሉም ቁርሳቸውን ለመብላት የምግብ ጠረጴዛው ላይ ተቀምጠዋል። ዲናን ሲያዋት ሁሉም ነይ ተቀመጪ፣ ቆየሽ እኮ ስንጠብቅሽ እያሉ ተንጫጩ። ዲና መከፋቷን ደብቃ ፈገግ ብላ ጓደኛዬ ደውላልኝ እኮ ስለ ቦስ እየነገርኳት ነበር፣ ለዛ ነው ይሄው መጣሁ፣ በሉ እጅን ታጥቤ መጣሁ አለችና ወደ መታጠቢያ ክፍል ሄደች። በሩን ዘግታ በጣም ተንጎራደደች፣ ጨነቃት። ምን ላድርግ ብላ ከራሷ ጋር ተማከረች። በስተመጨረሻ የመጣላት የመጨረሻ አማራጭ ለዶክተር መናገር ነው። እጇን ታጥባ ትኩረት በማይስብ መልኩ ከፈገግታ ጋር ወደ እነሱ ተመለሰች። ቁርሷን በላች። ግን በጣም ስትፈዝ ሁሉም አይተዋታል። ግን ደግሞ ሲስቁ አብራቸው ስትስቅ የከፋት አትመስልም። ዲና ሰዎች ዛሬ ጓደኛዬ ነኝ ብላኛለች፣ እሷ ጋር ደርሼ እመጣለሁ። ስመጣ ቆንጆ ቡና ፈላላችኋለሁ። በቃ ልብስ ልቀይርና ብላ ወደ መኝታ ቤቷ ገባች። ሁሉም የዛሬ የዲና ሁኔታ ግራ ገብቷቸዋል። ግን ምንም አላሏትም። ምክንያቱም ሳቅና ጨዋታው አልጎደለም። ሁሉም እሺ ስትመጪ ቡናሽን እንጠብቃለን አሏት። ሌላ ምንም አላሏትም። የትኛዋ ጓደኛሽ ናትም አላሏትም። ዲና ወዲያው ልብሷን ቀይራ ሁሉንም ዞራ ስማቸው ሄደች። መኪናዋን አስነስታ ዘበኛው ተከትሏት በሩን ከፍቶላት ወጣች። ራቅ እንዳለች ለዶክተር ደወለች። ከሁለት ጥሪ በኋላ አነሱት። ሰላም ዲና አሏት። ዲና ዶክተር እንዴት ኖት? በጣም ላስፈላጊ ጉዳይ ፈልጊዎት ነበር። አሁኑኑ ብንገናኝ ደስ ይለኛል አለች። ዶክተር ምን ነው በሰላም አሏት። ዲና አይ ዶክተር ሰላም አይደለሁም፣ እባክዎት እንገናኝ አለቻቸው። እሳቸውም ግራ በመጋባት እሺ ጥሩ የት እንገናኝ አሏት። ዲና የሆነ የማይታወቅ ቦታ አለቻቸው። ዶክተር ይበልጥ ግራ ተጋቡ። እሺ ጥሩ ያለሽበት ጋር እመጣለሁና ቦታውን እንወስናለን አሏት። ዲና ያለችበትን ነገረቻቸው። አሁኑኑ እመጣለሁ ጠብቂኝ 20 ደቂቃ ብቻ አሏት። ዲና እሺ ጥሩ እጠብቅዎታለሁ አለችና ስልኩን ዘጋቸው። ዲና ዶክተርን በጉጉት መጠበቅ ጀመረች። ሰዓቷ አልደርስ አላት። መኪናዋ ውስጥ 10 ደቂቃ አስቆጠረች። ቦስ ደወለ። አነሳችው። ቦስዬ አለችው። ቦስ ወይ ዲናዬ ምን ነው በሰላም ነው አላት። አረ በሰላም ነው ቦስዬ። ምን ነው ለምን ጠየከኝ ስትለው አይ እንዲሁ ሳይሽ ጠዋትም ፊትሽ ልክ አይደለም። በተለይ ስልክ አውርተሽ ከተመለሽ በኋላ ምን ሆነሽብኝ ባክሽ? በጣም ጨነቀኝ፣ ንገሪኝ እስቲ አላት። ድምፁ በጣም እንደጨነቀው ያስታውቃል። ዲና ምን እንደሆነች ብትነግረውና ጭንቀቷን ቢጋራት ደስታዋ ነበር። ግን እንዲጨነቅባት አልፈለገችም። ቦስዬ ምንም አልሆንኩም፣ አትጨነቅብኝ ውዴ፣ የሴቶች ግዴታ ላይ ስለሆንኩኝ ነው ድብር ያለኝ አለችው። ቦስ እየዋሸሽ ነው። በእርግጠኝነት ባለፈው ሳምንት አይደል እንዴ አንቺና ሔዋን የሴቶች ግዴታ ላይ ነን ብላችሁ ተኝታችሁት የዋላችሁት አላት። ዲና ቦስ ይህንን በማለቱ በጣም ገረማት። ሳቅ ብላ አይ ውዴ ያኔ እንዲሁ ደብሮኝ ነበር ሂዊ እንጂ እኔ አልነበርኩም። በቃ አታስብሽ ቶሎ እመጣለሁ አለችው። በስልክ ውስጥ የሔዋንን ድምፅ ስትስቅ ተሰማት። ቦስዬ ሂዊ ምን አግኝታ ነው እንዲህ የምትስቀው አለችው። ቦስ አይ ከአዳም ጋር የኮሜዲ ውድድር እያዩ ነው አላት።
ወዲያው አዳም ሲስቅ ተሰማት። እሺ በቃ ደህና ዋሉ ስትል ቦስ እሺ አንቺም ሰላም ዋይልኝ፣ ትናፍቂኛለሽ፣ እባክሽ ቶሎ ነይ አላት። ዲና እሺ ችግር የለውም እመጣለሁ አለችው። አዳም ና ወዳጄ አመለጠክ ሲል ተሰማት። ሔዋን ተከትላ አረ ቶሎ ና አለችው። ዲና በቃ እየጠሩ ነው፣ ስልኩን ዘግተክ ብትሄድ ይሻላል፣ እኔም ትናፍቀኛለክ አለችው። ቦስ እሺ ብሎ ስልኩን ዘግቶ ገባ። ሔዋንና አዳም ሶፋ ላይ ናቸው። አዳም ተቀምጦ ሔዋን ደግሞ አዳም ታፋዎች ላይ ጋደም ብላ 3 የሚያስቀምጥ ሶፋ ላይ ይዘውታል። ቦስ ሄዶ ሌላኛው 3 የሚያስቀምጠው ሶፋ ላይ ጥቃቅን የሳሎን ትራሶች ደራርቦ ጋደም ብሎ ውድድሩን ማየት ጀመረ። ክፍት ብሎታል። የዲና ነገር አሳስቦታል። የሰጠችው ምክንያት ፈጽሞ አልተዋጠለትም። ቲቪ እያየ ከነ ሔዋን ጋር መሳሳቅ ጀመረ። ውድድሩ የሳቅ መድረክ ስለሆነ አለመሳቅ አይቻልም። ይህ ሁኔታ ለቦስ እየተገረፈ መኮርኮር ሆኖበታል። የሚያስቅ ነገር አይቶ ማንም አለመሳቅ አይቻልም። የሚያስለቅስ ነገር አይቶ አለማልቀስ ፈጽሞ አይቻልም። ቦስ ከፍቶታል። መሳቁንም አልፈለገውም። እንቅልፍ የመጣ ብሎ ሶፋው ላይ ጋደም አለ። ቦስ ሳያስበው እንቅልፍ ወሰደው። ሔዋን ጋደም ካለችበት ተነስታ ቦስን የሚለበስ ነገር አለበሰችው። ከዛ ሔዋን አዳምን ወደ በረንዳው እንሄድና እዛ እናውራ ብለው እሱም እሺ ብሎ ወጡ። ከዛ በረንዳው ላይ ቁጭ ብለው ሔዋን ስለ ጀመርክልኝ ታሪክ ንገረኝ አለችውና መናገር ጀመረ። ዛሬ የምነግርሽ ልጁ ለልጅቷ ቀለበት ያሰረላት ጊዜ ነው አላት። ሔዋን እሺ ደስ ይለኛል፣ ከዛ በፊት ግን አንድ ጥያቄ አለኝ። ቆይ ለምንድን ነው ሁሌ እጅና አንገት ሙሉ ልብስ የምትለብሰው? በሙቀትም ሰዓትም በብርድም ሰዓትም ልክ እንደ ቦስ ለምንድን ነው ቲሸርት ቦዲ ምናምን የማታደርገው አለችው። አዳም ድንግጥ አለና ፈገግ ብሎ አይ የአየር አላርጅክ ስላለብኝ ነው አላት። እና መድኃኒት የለህም አለችው። አይ መድኃኒትም አለው፣ እስቲ ቦስ በቀጣይ ወር በረራ ስላለው ያመጣልኛል አላት። እንዴ የምን በረራ አልገባኝም ስትለው ከዲና ጋር ለመሄድ አስቧል አላት። ወዴት አለችው። እሱን አላውቅም አላት። አዳም ይህንን ምክንያት እንዴት እንደፈጠረው ገረመው። በእርግጥ አንገተ ሙሉና እጀ ሙሉ ልብስ የሚለብሰው አንቺ አንገቴና እጄ ላይ ያለውን ንቅሳት እንዳታይብኝ ነው ብሎ ቢነግራት ደስ ባለው ነበር። ግን አይሆንም በጭራሽ። የዶክተር ድምፅ ያቃጭልበት ነበር ስለ ወደፊት። ዲናና ዶክተር ምን እንደሚያደርጉ እንደሚያስቡ ግራ ገባቸው። ዝም ብለው ደንዝዘው ተቀመጡ። ዲና በፍርሃት መንቀጥቀጥ ጀመረች። መኪናውን እያራገበው ወደ እነሱ እየመጣ ነው። በድንገት ከአጠገቡ ያለው ትንሽዬ መኪናዎች የትልቁን መኪና ጎማ በተኩስ አስተነፈሱት። ያኔ መኪናው ቀጥ ብሎ ቆመ። ዲናና ዶክተር የሚፈጠረውን ነገር በዝምታ ከድንጋጤ ጋር ማየት ቀጥለዋል። ትልቁ መኪና ውስጥ ያለው አሽከርካሪ ከትንሹ መኪና የወጡት 2 ፊታቸው በስካርፕ የተሸፈነ ሰዎች እየተጎተቱ አስወጧቸው፣ አንበረከኳቸው። ያሉበት ቦታ በመሃለኛው አስፓልት ሲሆን ዳርዳሩ ጫካ ነው። መኪናም ሆነ ሰው አሊያም እንስሳ በአጋጣሚ ካልሆነ ዝር አይሉም። ሾፌሩን ጎትተው ጫካ ውስጥ ካስገቡት በኋላ አንደኛው ስካርፍ ተጠምጣሚ ከደቂቃዎች በኋላ ወደ ዲናና ዶክተር በዝግታ መጣ። የዶክተርና የዲና ልብ ምት በፍጥነት ጨመረ። ሰውየው ይበልጥ ተጠጋቸው። ራሳቸውን ሊስቱ ትንሽ ብቻ ነው የቀራቸው። መኪናቸው በር ላይ ቆመ። በዲና በኩል አንኳኳ። ቀስ ብላ እጇን እየተንቀጠቀጠ መስተዋቱን ዝቅ አደረገችው። ፈጠን እያለ አደራ። ክፍል 27 ይህን ይመስል ነበረ። በክፍል 28 እስከምንገናኝ ሰናይ ጊዜ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ቻናሉን ሼር፣ ላይክ እያረጋችሁ ሀሳብ አስተያየታችሁን በኮሜንት እያስቀመጣችሁ የዘወትር ድጋፋችሁን እንዳትለዩ እያልኩ በአክብሮት እጠይቃለሁ። የዛሬው ትረካ እዚህ ጋር በቃ። ሰናይ ጊዜ ባይ